ሊዛ ቤሉል ይህንን ነገር ያደርጋን ብላ ሳትጠብቅ ወይም ቤሉልን የራሷ ለማድረግ ከሱ ጋር ደፋ ቀና እያለች እየሰራች ነበር። ነገር ግን በዛሬው ዕለት ያልጠበቀችው ያላሰበችው ነገር ተከስቷን ከፊት ለፊቷ ባይኗም አይታለች። በዚህ ነገር ደግሞ በጣም ነው የተቀየመችው። ሌላው በሰላም መኮንን ወደ ቤቱ ተመልሷል ማለት ነው። ይህ ነገር ደግሞ በጣም ትልቅ ነገር ነው። እኔስ ምናልባትም ጉዳት ደርሶበት ያው የሆነ ነገር ይሆናል ብዬ አስቤ ነበር። ነገር ግን እግዚአብሔር ይመስገን በሰላም ወደ ቤቱ ተመልሷል። ሌላው እኔ አሁን ያልገባኝ ነገር ውድ ቤተሰቦቼ የሊዛ ጉዳይ ነው። ሊዛ ቴዲ እንደታወቃት ቴዲ በደንብ እንደሚያውቃት አድርጎ ነው የሚያወራው እና ሊዛ ሌላ ማንነት ይኖራት ይሆን? ውድ ቤተሰቦቼ ሊዛ ማን ናት? ሊዛ ምንድን ናት? ቤሉል ያመጣት እንድታግዘው ፈልጎ ነበር። ነገር ግን እሷ ሌላ ተልእኮ ያላት ነገር ነው የምትመስለው እና እኔ ግራ ስለገባኝና እንትን ስላልኩኝ ነውና ቴዲ በዚህ ደረጃ ሊያዋራት የቻለው የኔ ቆንጆ፣ የኔ ጣፋጭ፣ የኔ ማር፣ የኔ ምናምን እያለ ነው ሲያዋራት የነበረውና ያቃታል ወይ? የት ነው የሚያቃት? ከሱ ጋር ግንኙነት ነበራት እንዴ? እሱስ በዚህ ልክ ከሴት ጋር ምንድን ነው ያለው ነገር? በዚህ ልክ ሴቶችን የሚያተረማመስበትስ ምክንያት ምንድን ነው? ምናልባትም ለመጀመሪያ ጊዜ የማከብራትና የመወዳት ሴት አንቺ ልትሆኚ ትችያለሽ ነው ሲላት የነበረውና እኔ እውነት ለመናገር ግራ ስለገባኝ ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? ይበያላችሁበት ሰላማችሁ ዝዝት ትረፍረፍ ይበልልኝ። ለቻናሌ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ላይክ በማድረግ እንግዲህ ተባበሩኝ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። መኮንን እንደ ዛሬ አስቆኝ አያውቅም። እንደው ከእናቱ ፊት ፍጥጥ ብሎ ሊዛን ይመለከታታል። ህመሙን ሁሉ ረስቶባታል። በነገራችን ላይ እሷን ከማየቱ የተነሳና አይኑን ከአይኗ ላይ ባለማንሳቱ ቤሉል ራሱ ግራ ተጋብቶ እየሳቀበት ነበር። እሷም ቢሆን የሆነ የመሽኮርመም ስሜት እያሳየች ዝም ብላ እየተመለከተችው ነው። እንደወደዳትና እንዳፈቀራት በጣም ገብቷታል። እሱም ቢሆን ህመሙን ሁሉ ትውት አድርጎ ረስቶት እሷን በመመልከት ጊዜውን እያቃጠለ ወይም እየጨረሰ ይገኛል ማለት ነው። አይንዬ ግራ ገብቷት የሚያደርገው ነገር አሁን አይኑን ያነሳል እያለች ብትመለከተውም በጭራሽ እንኳን አይኑን ሊያነሳና ጭራሹንም እዛው እሷ ላይ አይኑን ተክሎ ቁጭ ብሎላታል። እናም አይንዬ ልጅቷን ልትውጣት ነው እንዴ? ምን ያስበክ ነው እያለችውም ነበር። ለማንኛውም መኮንን እንግዲህ በሊዛ ፍቅር ወድቋል ማለት ነው። እሷ እየቀለደችበት ነው፣ እያሾፈችበት ነው። እሷ እንኳን እሱን ልታፈቅረውና ልትወደው አይኗ ቤሉል ጋ ነው። ነገር ግን መጨረሻ ላይ ከኑኑ ጋር ያለውን ወይም ኑኑ ስትሰማው አይታለች። ኑኑ እነሱም ተሳስተዋል። ግን ቤሉል ራሱ አሁን ትመጣለች ዞር በይ ማለት ነበረበት። ነገር ግን አላላትም። እናም ይሄንን ነገር ደግሞ እንግዲህ ውድ ቤተሰቦች አይታለች። ስለዚህ ምን እያደረጋችሁ ነበር? ምን እየሰራችሁ ነው ብላ ስትጠይቅም አሁን ስፖርት እየሰራው ነው፣ ወደዛ ዞር በይልኝ ነው ያላት። እና እንደዚህ ሲሆን እኔ ምን እንደምፈራ ታውቃላችሁ? ቤሉል አሁን እህቱ እንዳልሆነች ማለት ኑኑ ኤልሹ እህቱ እንዳልሆነች አውቋል። አባቱ ሞቷል። ወይዘሮ ሄለን ወንጀለኛ እንደሆነች ያውቃል። ስለዚህ በጣም ብቸኝነት እየተሰማው ነውና እቺ ሊዛ ደግሞ ካጠገቡ መሆን ትፈልጋለች። ግን ደግሞ ውድ ቤተሰቦች ክሱ ውጭ ነገሮችን እየሰራች ነው። ያው ሄለን እያስፈራራች ነው፣ አውቃታለሁ። ታውቃላችሁ ጆን ልካባታለች። ከአንድም ሁለት ጊዜ መንገድ ላይ አግኝቶ ያረባ ነገር እየተናገራት ነበረ። በዛ ምክንያት ነው አይደለም አላውቅም። እንግዲህ ከሷ ጋር የምትገናኝበትን ምክንያት የማውቀው ነገር የለም። ሌላው እኔ ያልገባኝ ነገር ምንድነው መሰላችሁ? አሁንም የሊዛ ጉዳይ ኑኑ ነይ ብላ ጠይቃታለች። ከይቅርታ ጋር እናንተና ሄለን ግንኙነታችሁ ምንድን ነው? እናንተ ለሷ ምንድን ናችሁ ብላ እንግዲህ ምን እንደሆኑ እነማ እንደሆኑ ኑኑ አስረድታታለች። ለምን ይሄንን ነገር ፈለገች? ይሄንን ነገር እየፈለገችበት ምክንያትስ ምንድን ነው? ምናልባት ከቤሉልና ከኑኑ ጋር ያለውን ግንኙነት ለማወቅ ፈልጋ ነው ወይስ ሌላ ሴራ ከኋላው አላት? እኔ ግን ምን እንደምፈራ ታውቃላችሁ? ከቴዲ ጋር የምትሰራ እንዳትሆን ነው፣ ወይም ከነቴዲ ግሩፕ አንድ ሰው ልኳት እንዳይሆን ነው የምፈራና ከቤሉል ጋር የምትሰራ ትመስለኝ። ከፊት ለፊቱ ካንተ ጋር ሰራለው ምናምን ትለዋለች። ነገር ግን ቀስ እያለች የቤሉልን ደካማ ጎን ተጠቅማ የምትጠቀም ነው የሚመስለኝ እኔ በበኩሌ ማለት ነው። እንደዛ ባይሆን ኑሮ ለብቻዋ ሄዳ ኑኑን አትጠይቃትም። ሲቀጥል ቴዲ የደወለበት ምክንያት ምን እንደሆነ ባላቅም ዳግኝሽ እያላት ነው።
ግን ያቃታል። ቴዲ ሊዛን ልብን አድርጎ ነው የሚያውቃት። የኔ ማር፣ የኔ ጣፋጭ፣ የኔ ስትቆጭ እንዴት እንደሚያምርብሽ፣ ስትናደጅ እንዴት እንደሚያምርብሽ፣ እንደውም ከሴቶች አንደኛ ማከብራት አንቺ ትሆኛለሽ። እንደውም አንቺን ማግባት ብቻ ማወቅ ብቻ ሳይሆን ፍቅረኛ ማድረግ እፈልጋለሁ ሁሉ ነው ሲላት የነበረው። ስለዚህ ስታኮርፊ ስትቆጭ ራሱ እንዴት እንደሚያምርብሽ ነው ሲላት የነበረው። በደንብ አድርጎ ያውቃታል ማለት ነው። ስለዚህ ይሄ ሰውዬ በደንብ ካወቃት አሁንም ከሱ አይን አጠፋ። ምናልባት የሚሆነው ነገር ሊያደርጋት ይችላል። ያው ሄለንን ታውቃላችሁ፣ ሄለን እየተከታተለቻት ነው። ሄለንን ልትፈራት አልቻለችም። ሌላው ደግሞ ጆ እንግዲህ ከሄለን ጋር ተለያይተዋል፣ አይታችኋል። በብር ምክንያት ተለያይተዋል። ስለዚህ ጆ ደግሞ አሁን በጎን በኩል ስራውን እየሰራ ነው። ብር አልከፍልህም ብለው ስለነበረ እምቢ ስትለው ያው ወደ ልጅቷ መጥቶ አንዳንድ ጊዜ ታውቃላችሁ አብራችሁት የምትሰሩ ያው ክፉ ናት ሄለን፣ ሲያንሳት ነው የሚደረግባት ነገር። ግን ቢሆንም ሚስጥራችሁን ስታካፍሉ ሚስጥራችሁን ስትናገሩ መጨረሻ ላይ እናንተ ዋጋ የምትከፍሉበት ይሆናልና እንግዲህ ጆ የሄለንን ፍቅር በደንብ አድርጎ ነው ማለት የሄለንን ሚስጥር በደንብ አድርጎ ያውቃል። ኤልሹ የእሷ ልጅ እንዳልሆነችም በደንብ አድርጎ ነው የሚያውቀው። ስለዚህ ኤልሹን ከእሷ አጠገብ አድርጎ እንዳልናገርብሽ ብሩን ክፈይ ስላት ወዳ ሳይሆን በግዷ ብሩን ከፍላለች ማለት ነው። እና ጆን ቢሆን አሁን ካሁን በኋላ ከሄለን ጋር ያለውን ግንኙነት እንደ እስከ ዛሬው የሚያደርገው አይመስለኝም። ነገር ግን ደግሞ የወይዘሮ ሄለንን በጣም ብዙ ሚስጥር አውቆባታል። በጣም ብዙ ሚስጥር ያውቃል። በጣም ብዙ ነገሮችን ያቀባታል። ስለዚህ ወደፊት ይህንን ነገር ይጠቀመዋል ብዬ አስባለሁ። ግን አሁን ወይዘሮ ሄለን እና ቴዲ አንድ ላይ ሆነው ምናልባት ይችን ልጅ ለማጥመድ ወጥመድ ውስጥ ለመክተት ፈልገው ይሆን እና ስልኳን እስከየት አመጡት? እኔ ግራ ገብቶኛል እውነት ለመናገር። እንግዲህ ያው ቀጥታ ነው ደውሎ ሲያናግራት የነበረው እና አሁን ቤሉል ከዚች ልጅ ጋር ሲሳሳም አይተዋለች። ስለዚህ ምን እያደረጋችሁ ነው? ምን እየሰራችሁ ነው? ግራ ገብቶኛል ብለው ነበር። እሱ ምንድነው ያላት? ዞር በይልኝ፣ ልብስ ምንድነው ያለው? ስፖርት እየሰራው ስለሆነ ወደዛ ዞር በይልኝ ነው ያላትና ማለት ነው። ውድ ቤተሰቦቼ እናማ እሱ እንደዚህ ፊት የሚነሳት ከሆነ ከዚህ ሰውዬ ጋር እንዳትሰራ ነው የምፈራው። ከቴዲ ጋር ከሰራች ያው እንግዲህ እሱ ሚስጥርም ታውቅበታለች። ብዙ ነገር ነግሯታል። ሚስጥሮችን አካፍሏታል። ለምን እንዳመጣትም ታውቃለች። ስለዚህ ግልብጥ ብላ ከቴዲ ጋር ከሰራች ደግሞ አስባችሁታል ለከባድ ነገር ነው የሚፈጠረው። እና እኔ ነገሩን ግን አዝማሚያውን ሳይሆን እንደዛ ነው የሚመስለኝ። ወደ ቴዲ መገልበጧ የማይቀር ነው። ሲቀጥል መኮንን ዛሬ በጣም ነው ያስደነገጠኝ። ምንም የፈለገ ቢናደድም እንኳን እናቱን እንደዛ ማለት አልነበረበትም። እንግዲህ እናቱን ያው ኑኑ ባለችበት ሁለቱንም ውጡልኝ ብሎ ጮሆባቸዋል። እናትየው ራሱ በጣም ነበር የደነገጠችውና ያው መሲ እንግዲህ ከቴዲ ጋር እንደሄደች ተረድቷል ማለት ነው። ግን መሲ ከቴዲ ጋር ሄዳ ደግሞ ምን እንደደረሰባት ምን አይነት ጊዜ እያሳለፈች እንደሆነ ቢያቅ ያው ምን ለነገሩ አወቀ አላወቀ ምንም የሚያመጣው ነገር የለም። በራሷ ጊዜ ወዳና ፈቅዳ ሄዳ ነው ያ ነገር እንዲደርስባት ያደረገችው። ምንም ማድረግ አይቻልም። ያው ወዳ ፈቅዳን ሄደችው። ደግሞ ያው ከዛ ቤት ለመውጣት ፈልጋ ነበረ፣ ግን ተሳስታለች። በትልቁ ነው የተሳሳተችው። መሲ አሁን ከገባችበት አሮንቃ እንዴት እንደምትወጣ ባላቅም በጣም በትልቁ ነው የተሳሳተችው። በጣም በግብዳው ነው ትልቅ ችግር ውስጥ የገባችውና አሁንም ቢሆን ይሄ ሰውዬ ማንም በማያውቀው እንደውም ይችኛዋ ሊዛ በጣም ቆንጅዬ ናት። ስለዚህ መሲን ከቤት ውስጥ አስቀምጦ ልክ ቤቴን አስቀምጦ መሲን ሲያገኝ እንደነበረው አሁንም ቢሆን መሲና አንድ ቤት አስቀምጦ እችኛዋን ልጃን ደግሞ ሌላ ቤት አስቀምጦ አሸሸ ገዳሜ እንደሚል እርግጠኛ ነኝ። ምክንያቱም መሲን ብትሆን ለሆነ ጉዳይ ፈልጓት ነው እንደዛ የተጠጋው። ይችንም ቢሆን ያው የሚፈልገው ነገር አለ እየተጠጋበት። ስለዚህ አሁን ቴዲ ይችን ልጅ ገልብጦ ወደ ራሱ እንዳያዞራት ነው የፈራሁት። እሷ ቤሉልን በጣም ትወደዋለች፣ ታፈቅረዋለች። ስለዚህ ኑኑና ቤሉል ያላቸውን ግንኙነት ካወቀች ደግሞ በጣም ከባድ ነው የሚሆነው ማለት ነው።
ሌላው ያው እንግዲህ ጆ ወይዘሮ ሄለንን አስፈራርቶ ብሩን ተቀብሏታል። ያለበለዚያ ለኑኑ እነግርብሻለሁ እያለት ነበር። ያው ለኑኑ ሊነግራት የነበረው ምንድነው ካላችሁኝ፣ ያው እሷ እናቷ እንዳልሆነች ነበር ሊናገር የነበረው። ነገር ግን በመጨረሻ ላይ እንዳትናገርሽ የምትፈልገውን ነገር አደርግልሃለሁ ብለዋለች። ሌላው ኤልሹ ናት። ኤልሹ መቼስ ቅናቷ ሊገላት ነው። ኑኑን ልታሳብዳት ምንም አልቀረም። በነገራችን ላይ በዛም በዚህም ውጥር አድርጋ ይዛታለች። አንዳንድ ጊዜ በራስ አለመተማመን ሲኖረን ችግራችንን ሰው ላይ እንወረውራለን እና አሁንም ቢሆን ኤልሹ እያደረገች ያለችው እንደዛ ነው። ወንዶች እኮ ይቀርቧታል፣ አይቀርቧትም ማለት አይደለም። ግን ከሷ ይልቅ ደግሞ ኑኑን ይወዷታል። ጆም ቢሆን ኑኑን ወዷት ነበር። አዶናይ መሆንም ድረስ ኑኑ ነው የሚወዳት። እቺን ማለት እሷን አሁን እንትን ያላት ለራሱ ለጉዳዩ ፈልጓት እንጂ ለሌላ ነገር አይደለም። እና ውድ ቤተሰቦቼ እቺ ልጅ ግን የወደዳትና የፈቀራት እየመሰላት ነው። ነገር ግን አዶናይ በጭራሽ ለኑኑ ምንም አይነት ስሜት የሚባል ነገር የለውም። ለራሱ ለጉዳዩ መጠቀሚያ እያደረጋት ነው። እሷ ደግሞ ኑኑን ባየች ቁጥርና ኑኑ ባጠገቡ ባየች ቁጥር እየተቃጠለች እና እየተንገበገበች ስለሆነ ሄዳ ኑኑ ላይ ትጮኻለች። ሄዳ ስለ ኑኑ ማንነት ታወራለች። ሄዳ ኑኑ ማን እንደሆነች ትናገራለች። ሄዳ የእሷን ዝቅተኛነት፣ ቦታሽን ወቂ፣ እንትንሽን ወቂ፣ አንቺ ዝቅተኛ ነሽ፣ አንቺ ሰራተኛ ነሽ ምናምን የሚለውን ይሄ መጥፎ ነገር ቃላት ትናገራለች። ግን ማን ምን እንደሆነ ብታውቅ መልካም ነበረ። ለማንኛውም ያው እውነት ትመነምናለች እንጂ መጨረሻ ላይ እውነት ሆና ትወጣለች። እናምላችኋለሁ ሁሉ ቤተሰቦች እንግዲህ ኤልሹ በውሸት ፍቅር እየተሞላች ነው። የእውነት አይወዳትም። የእውነት በጭራሽ ለሷ ምንም አይነት ፍቅር የሚባል ነገር የለውም። ግን ደግሞ ያው እውነትም የወደዳትና እያፈቀራት መስሏት ይህንን ነገር እያደረገች ትገኛለች ማለት ነው። እና የኔ ምርጦች፣ የኔ ቀኖች፣ የኔ መልካሞች አብራችሁን ስለቆያችሁ ከልብ አመሰግናለሁኝ። ለዚህ ቻናል አዲስ የሆናችሁ ካላችሁም ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ውድ ቤተሰቦቼ እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ቻው።